ሰላም ልጆች እንደምን ናችሁ? ዛሬ የመጽሐፍ ቅዱስ ታሪክ እነግራችኋለሁ። ስለማን ይመስላችኋል? ጎበዞች፣ ስለ ቅዱስ ዮሴፍ ነው እነግራችሁ። ልጆችዬ ቁጭ ብላችሁ እጃችሁን አጣምራችሁ ትሰሙኛላችሁ። እሺ ልጆችዬ፣ የዮሴፍ የአባቱ ስም ያዕቆብ የእናቱ ስም ደግሞ ራሔል ትባላለች። ለቤቱ 11ኛ ልጅ ነው። ልጆችዬ ይሄ ማለት 10 ታላላቅ ወንድሞች አሉት። የዮሴፍ ታናሽ አንድ ብቻ ነበር። አባታቸው ያዕቆብ ከሁሉም አስበልጦ ዮሴፍና ታናሽ ወንድሙን ይወዳቸው ነበር። ለምን ይመስላችኋል ልጆችዬ? ምክንያቱም ለአባታቸው የማይዋሹ፣ የሚታዘዙ፣ የሚነገራቸውን የሚሰሙ ልጆች ስለነበሩ ነው። እናንተስ ልጆችዬ እናት አባት የሚለውን መታዘዝ መስማት አለባችሁ። እሺ ጎበዞች ልጆችዬ፣ ዮሴፍ ለአባቱ ታዛዥ በመሆኑ የሚያምር ልብስን ገዝቶ ሰጠው። ወንድሞቹ ግን በጣም ተናደዱ። ዮሴፍም ምንም ሳያረጋቸው መጥላት ጀመሩ። ልጆችዬ አባታቸው ያዕቆብ ሁሉንም ይወዳቸዋል፣ ነገር ግን ጥፋት ያጠፋሉ፣ ይዋሻሉ፣ የአባታቸውንም ትዕዛዝ አይቀበሉም። ዮሴፍ ግን አባቱ ያዘዘውን እሺ ይል ነበር። አባቱ ያዕቆብ ታዛዥ ስለሆነለት ልብስ ገዛለት። ልጆችዬ እናንተም ወላጆቻችሁን እሺ ብላችሁ ከታዘዛችሁ እማዬና አባዬ ውድድ ያደርጓችኋል። እሺ ልጆች በጣም ጎበዞች። ከዛም ዮሴፍ ህልምን አየ። ህልም ማለት እንቅልፋችንን ስንተኛ እግዚአብሔር የሚያሳየን ምስል ነው። ዮሴፍም ለወላጆቹ ታዛዥ ስለነበር እግዚአብሔር በጣም ይወደው ነበር። ዮሴፍም ወንድሞቹ ጋር እየሮጠ ሄዶ ወንድሞቼ እንዴት ናችሁ? ደህና ነን ዮሴፍ፣ ምን ፈልገክ መጣክ? በእንቅልፍ ውስጥ ሆኜ ያየሁትን ልነግራችሁ ወደ እናንተ መጣሁ። ምንድን ነው ያየኸው? በል ንገረና። ያየሁት 2 ናቸው። አንደኛው የኔና የናንተ የስንዴ ነዶች ተቀምጠዋል፣ ነገር ግን የኔ ስንዴ ነዶ ቆሟል። የናንተ የስንዴ ነዶች ግን ለኔ እየሰገዱልኝ አየሁ። አረ እንዴት የኛ ላንተ ይሰግዳሉ? እስቲ ደግሞ ሁለተኛውን ንገረን። ሁለተኛው ደግሞ ፀሐይ፣ ጨረቃ፣ ከዋክብት ለኔ ሲሰግዱልኝ አየሁ። ጭራሽ በእኛ ለመንገስ ለመብለጥ ታስባለክ? ብለው በንዴት በጥላቻ ተናገሩት። በጣም ተናደው በአንድ ቀንም ሴኬም በምትባል ስፍራ መንጋዎቻቸውን እየጠበቁ ነበር። አባታቸው ያዕቆብም ዮሴፍን ጠራውና ልጅ ዮሴፍ ና እስቲ ወደ ወንድሞችህ ምግብ ይዘላቸው ሂድ። እሺ አባዬ ብሎ የታሰረላቸውን ምግብ ይዞ ወደ ወንድሞቹ መሄድ ጀመረ። ወንድሞቹ ከርቀት አይተውት እናንተ ያ የሚታየኝ ዮሴፍ ወንድማችን አይደል? አዎ ወደኛ እየመጣ ነው። ያ ህልማየው ባይ ወንድማችን መጣ። እንደውም ለምን አንገለውም? አዎ ልክ ነክ። ጉድጓድ ስር እንጣለውና ከዛም ክፉ አውሬ ነጥቆ በላው እንላለን። ልጆችዬ ነገር ግን ምንም የማያውቀው ዮሴፍ ወደ እነሱ ሲደርስ ወዲያው መቱትና የለበሰውን ልብስ ቀደው ጣሉት። ከዛም ወደ ጉድጓድ ውስጥም ጣሉት። ወንድሞቼ እባካችሁ እንደዚህ አታድርጉ፣ ክፉ ስራ መስራት እግዚአብሔር አይወደውም፣ እባካችሁ አውጡኝ። ልጆችዬ ጉድጓዱ በጣም ሩቅ ስለነበር የሚናገረውን አልሰሙትም ነበር። ልጆች እህት ወንድማችሁ ላይ ክፋትን ማድረግ እግዚአብሔር አይወድም። እሺ ዮሴፍ አያሳዝንም? ልጆችዬ ምንም ሳያደርጋቸው ወደ ጉድጓድ ጣሉት። ወንድሞቹም ድጋሚ መጡና ለምን ከምንገለው በዚህ ለሚያልፉ ነጋዴዎች በብር አንሸጠውም? አዎ በትክክል ብንሸጥ ይሻላል ተባብለው ተማከሩ። ወደ ግብጽ የሚሄዱ ነጋዴዎች በሚያልፉም ጊዜ በ20 ሰቅል ባሪያ ሆኖ እንዲያገለግል ሸጡት። ልጆችዬ ባሪያ ሆነ ማለት ለንጉስ ወይም ቤት ውስጥ ስራዎችን እየሰራ ማገልገል ማለት ነው። ዮሴፍም እንዲህ ሲያደርጉት ምንም አላላቸውም ነበር። እነሱ በጣም ቀንተውበት ስለነበር አብሯቸው እንዲሆን አልፈለጉም ነበር። ዮሴፍ ግን እንደዚህ ሲበድሉት እግዚአብሔርን ይተማመን ነበር። እነሱ ቢተውኝም እግዚአብሔር ሆይ እንዳትተወኝ፣ እስከ መጨረሻው ተከተለኝ፣ ወንድሞቼንም ጠብቅልኝ ብሎ ይጸልይ ነበር። እነሱ ቢጠሉትም ዮሴፍ ግን አልጠላቸውም ነበር። ዮሴፍም ነጋዴዎች ወደ ግብጽ ወሰዱት። ልጆችዬ ወንድሞቹ የተቀደደውን የዮሴፍን ልብስ የእንስሳ ደም ቀብተው ይዘውት ወደ ቤታቸው ሄዱ። ልጆቼ ወንድማችሁ ዮሴፍ ወዴት አለ?
አባታችን ልጅህን አውሬ በላው። በፍጹም እንደዛም አይሆንም። ይኸው አባታችን ካላመንከን ልብሱ እንደሚነካውን እየው። ፈጣሪ ወይ ለምን? ልጆችዬ አባታቸው ያዕቆብን ዋሹት። እግዚአብሔር በትእዛዛቱ ላይ እንዳትዋሹ እናት አባትን አክብሩ ብሎ አዞናል። ለወላጆቻችን ጥሩ ልጆች ስንሆን እግዚአብሔር ለኛ ብዙ ነገሮችን ይሰጠናል። ምን አትሉኝም? አንደኛ ወላጆቻችን እንዲወዱን ያደርጋል። ሁለተኛ አስተማሪዎቻችን ስንታዘዝ ጎበዝ ተማሪዎች እንድንሆን ያደርገናል። ሶስተኛ ትምህርታችንን ይገልጽልናል። አራተኛ አስተዋይ እንድንሆን ያደርገናል። ልጆችዬ በጣም ብዙ ነገር ነው የሚሰጠን። እግዚአብሔር እንዲወደን ወላጅን፣ አስተማሪን፣ ቤተሰቦቻችንን፣ ታላላቆቻችንን መታዘዝ አለብን። እሺ በጣም ጎበዞች ልጆችዬ። አሁን ደግሞ ጥያቄ ልጠይቃችሁ ነው። ይህን ጥያቄ የሚመልሰው ቁጭ ብሎ እጁን አጣምሮ የሰማኝ ብቻ ነው። ልጠይቅ ነው፣ ተዘጋጁ። አንደኛ ጥያቄ የዮሴፍ እናትና አባት ስማቸው ማን ይባላል? በጣም ጎበዞች ልጆችዬ፣ በትክክል መልሳችሁታል። አባቱ ያዕቆብ፣ እናቱ ራሄል ይባላሉ። እሺ ሁለተኛ ጥያቄ አባታቸው ያዕቆብ ዮሴፍን ለምን ከወንድሞቹ አስበልጦ ይወዳል? በጣም ጎበዞች ልጆችዬ፣ ዮሴፍ ለአባቱና ለእናቱ ለታላላቆቹ ስለሚታዘዝ የሚሉትን ስለሚሰማ እግዚአብሔር ደግሞ እንዲህ ያለ ልጅን ስለሚወድ ይበልጥ እንዲወደው አደረገው። ጎበዝ ልጆችዬ፣ አሁን ደግሞ እኛ ተምረናል። ስለዚህ ለወላጆቻችን ስለ ዮሴፍ ታሪክ እንነግራቸዋለን ማለት ነው። በጣም ጎበዞች። ዮሴፍ ከተሸጠ በኋላ ያለውን ታሪክ በቀጣይ ስንገናኝ እነግራችኋለሁ። እስከምንገናኝ ድረስ ወዳችኋለሁ ልጆችዬ። የዛሬው አንድ ላይ የምንለው ቃል አለ። እንደ ዮሴፍ እኔም ለወላጆቼ ታዘዛለሁ። እሺ ልጆች አንድ ላይ እንበል እስቲ። 1 2 3 እኔም እንደ ዮሴፍ ለወላጆቼ ታዘዛለሁ። በጣም ጎበዞች ልጆችዬ። በቀጣይ እንገናኛለን። እግዚአብሔር ከኛ ጋር ይሁን። ቻው ልጆችዬ።